So ተማሪዎች በዚህ ቪዲዮ ደግሞ የምናየው ስለ uses of microorganisms ነው። Before we start በዚህ lesson at the end of this lesson ምን እናውቃለን? የተለያዩ use እና application of microorganisms እናያለን። ሜዲካሊ እንዴት ነው አፕላይ የምናደርጋቸው እነዚህ ማይክሮኦርጋኒዝሞች እና እንዴት ቬክተር ቦርን ዲዚዞች እንደሚተላለፉ በዚህ ሌሰን መጨረሻ እናያለን ማለት ነው። ሶ በጣም ቫስት የሆነ ሮል አላቸው ማይክሮኦርጋኒዝምስ በጣም የተለያዩ አስፔክቶች እና ፊልዶች ላይ ነው አፕላይ የሚደረጉት። ሶ ሌትስ ስታርት ዊዝ አግሪካልቸር። አግሪካልቸር ላይ ስናይ የመጀመሪያው ሮላቸው ኦርጋኒክ ማተር ዲኮምፖዚሽን እና ሂውመስ ፎርሜሽን ነው። ሶ አግሪካልቸር ላይ ከሚጠቅሙን በጣም ትልቅ ስራቸው ውስጥ አንደኛው ዲኮምፖዚሽን ነው። ዲኮምፖዚሽን ማለት በቃ አንድ የሞተን ሊቪንግ ኦርጋኒዝምስ ብሬክ ዳውን ማድረግ ነው። ሶ ዛት እዛ ውስጥ ያሉት ኦርጋኒክ የሆኑ ሞለኪውሎች they can be used as fertilizer during agriculture process ላይ ማለት ነው። ሌላ ኒውትሪየንት ሪሳይክሊንግ ነው። የተለያዩ ለዴሊ ላይፋችን ብሪዝም ልናደርጋቸው ከምንችላቸው ኒውትሪየንቶች ወይም ደግሞ ኤሌመንቶች ውስጥ ሪሳይክል የሚደረጉ ኤር ላይ ሶይል ውስጥ ዋተር ውስጥ የሚገኙ የተለያዩ እንትኖችን ሪሳይክል ለማድረግ ከሚጠቅሙ ማይክሮኦርጋኒዝሞች ውስጥ ባክቴሪያ አለ፣ ናይትሮጅን ፊክሴሽን አለ። እነዚህኞቹ በዋናነት ላይፍ ሳይክሉን ወይም ኢኮሲስተሙን ስቴቢላይዝ በማድረግ ይጠቅሙናል ማለት ነው። ናይትሮጅን ፊክሴሽን ላይ ራይዞቢየም የሚባሉት ማይክሮኦርጋኒዝምስ ይጠቅሙናል። ፎስፌት ሶሉቢላይዜሽን ላይ፣ ፖታሺየም ሞቢላይዜሽን ላይ እንጠቀምባቸዋለን። ሌላ ሰፕሬሽን ኦፍ ሶይል ቦርን ፓቶጀንስ ነው። ማይክሮኦርጋኒዝምስ አንድ አግሪካልቸር ውስጥ ከሚጠቅሙ ነገሮች ውስጥ ከአፈር ውስጥ ፓቶጅን ኮዝ የሚያደርጉ ማይክሮኦርጋኒዝሞችን ሰፕረስ በማድረግ ይጠቅሙናል ማለት ነው። ሳይክሎች የተለያዩ ሳይክሎች አሉ። ቅድም እንዳልኳችሁ ብሪዝ ልናደርጋቸው የምንችላቸው ሊሆን ይችላሉ ኦር ናቹራሊ ሶይል ውስጥ የሚገኙ ኒውትሪየንቶች ሳይክል አላቸው ማለትም እዛው ሌቭል ላይ እንዲቀጥሉ። ካርበን ሳይክል አለ፣ ናይትሮጅን፣ ሰልፈር፣ ፎስፈረስ የተለያዩ ሳይክሎች አሉ። እነዚህ በማይክሮኦርጋኒዝምስ እርዳታ ነው የምናደርገው። እነዚህ በመሆናቸው ምክንያት ቅድም ምን ብለናል? ሂውመስ ፎርሜሽን ይኖረናል። ሂውመስ ፎርሜሽን ካለ ኢንክሪዝድ የሆነ ፈርቲሊቲ ኦፍ ሶይል ይኖረናል ማለት ነው። ኢንክሪዝድ ፈርቲሊቲ ኦፍ ሶይል ካለን ደግሞ ኢንክሪዝድ የሆነ ፕላንት ግሮዝ፣ ፉድ ፕሮዳክሽን ይኖረናል፣ ክሮፕ ፕሮዳክሽን። ስለዚህ ኢንክሪዝድ የሆነ ፉድ ሴኩሪቲ ይኖረናል ማለት ነው። ፕላስ ኢኮሲስተማችንን ባላንስድ ይሆናል ማለት ነው። ሰከንድ ፊልድ ማይክሮኦርጋኒዝሞችን ከምንጠቀምበት ውስጥ ሲዌጅ ትሪትመንት ነው። ሲዌጅ ትሪትመንት ማለት ሲዌጅ ማለት ያው ዌስት ነው። በአጠቃላይ የአካባቢው ሊሆን ይችላል የከተማው የሚከማችበት የቆሻሻ ክምችት ሲዌጅ ነው የሚባለው። እነዛ ውስጥ ያለው ሲዌጅ ስለጊሽ የሆነ ማቴሪያል ሪሙቭ በማድረግ ሚቴንን ፎርም ያደርጋሉ። ሚቴንን ፎርም በማድረጋቸው ደግሞ ሚቴን ምንድነው? ባዮጋዝ ነው፣ ባዮፊውል ነው። ስለዚህ ይሄ ቆሻሻ ሪሳይክል ተደረገ ወይም ደግሞ ድጋሚ አሳን ኢነርጂ ሶርስ መጠቀም ቻለም ማለት ነው። ይሄንን ደግሞ እናደርግ የቻለው ቢኮዝ ኦፍ ማይክሮኦርጋኒዝምስ። ያው ኢፍ ዩ ሪሜምበር ኦን ዘ ሌሰን ኦፍ አርኪያስ ሜታኖጅንስ የሚባሉ ክላሶች አሏቸው። እነዛ ደግሞ ሚቴንን ፕሮዲዩስ በማድረግ ነው የሚያገለግሉት። ሶ አሁንም the same thing እንደዛ የሚያገለግሉ ባክቴሪያ እና አርኪያዎች ይኖሩናል ማለት ነው። ስለዚህ ስለጅ ቮሊዩም፣ ስለጅ ማለት የማያስፈልገው የቆሻሻውን ፓርት እሱን በመቀነስ ከዛ ደግሞ ሚቴን ፎርም በማድረግ አሳን ኢነርጂ ሶርስ ይጠቅሙናል ማለት ነው። ሌላ ድጋሚ ከነዚህ ሲዌጆች ውስጥ ደግሞ ፎስፈረስንም ሪሙቭ በማድረግ እንጠቀምባቸዋለን ማለት ነው። The third one is bioremediation. So if you remember in your first chapter applications of biology ላይ microorganisms aid the process of bioremediation. ባዮሬሚዲሽን ደግሞ ማለት ማይክሮኦርጋኒዝምስ ወይም ሊቪንግ ቲንጎችን በመጠቀም ፖሊዩታንቶችን እና ኮንታሚናንት የሆኑ ማቴሪያሎችን ሪሙቭ ማድረግ ነው። ሶ እዚህ ጋር እንደ አፕሊኬሽን ደግመን እያየናቸው ነው ማለት ነው። ሶ ምንድነው የሚያደርጉት? ትራንስፎርሚንግ ፖሊዩታንቶችን ወደ ጠቃሚ የሆኑ ሌሎች ማቴሪያሎች ይቀይሩልናል ማለት ነው። ሃርምለስ የሆኑ ፕሮዳክቶች ላይክ ዋተር፣ ካርቦን ዳይኦክሳይድ፣ ባዮማስ ይሰጡናል። ካን ኦከር ናቹራሊ ልናገኛቸው እንችላለን ወይም ደግሞ ኢንሃንስም ልናደርጋቸው እንችላለን ማለት ነው። So this is a picture representing እንዴት ባዮሬሚዲሽን በማይክሮኦርጋኒዝምስ ኤድ እንደሚፈጠር ነው። ሶ ባክቴሪያል ሜዲኤትድ ባዮሬሚዲሽን ነው። አሁን እዚህ ጋር ማይክሮ አልጋል ካልቸር ቤዝድ ባዮሬሚዲሽን ነው። ባክቴሪያዎቹ በአጠቃላይ እዚህ ውስጥ ያለውን ወደ ጠቃሚ ወደሆነ ግሪን የሆነ ቴክኖሎጂ ዌስት ዋተር ስቲት በማድረግ ወይም ደግሞ ውስጥ ያሉትን ፖሊዩታንቶች ሪሙቭ በማድረግ ጠቃሚ
ኒውትረንቶችን ፎርም ማድረግ ነው ያገለገሉን ያሉት። ባክቴሪያ ብቻ ሳይሆን ፈንጋይም ፕሮቶዟም ሜዲዬት ሊያደርጉ ይችላሉ ማለት ነው። the fourth aspect of የማይክሮ ኦርጋኒዝሞች ጥቅም ፉድ ፕሮዳክሽን ነው። ፈርመንቴሽን ፕሮሰስ ላይ ከምንጠቅሳቸው ማይክሮ ኦርጋኒዝሞች ውስጥ ይስት አሉ። ይስቶች ደግሞ ፈንጋይ ናቸው። በባክቴሪያም ሊሆን ይችላል ሰምታይም። ለምሳሌ ከወተት ወደ እርጎ እንዲቀየር በውስጡ ላክቶባሲለስ የሚባሉ ባክቴሪያዎች ናቸው ወደ ላክቲክ አሲድ ፎርም አድርገው ወተቱን ቆምጣጣው ወደ ሆነው ወደ እርጎ የሚቀይሩት ማለት ነው። ይሄ ብቻ ሳይሆን ደግሞ ይስቶች ደግሞ ፈርመንት በማድረግ ያገለግሉናል ማለት ነው። ስለዚህ እነዚህኞቹ ፍሌቨር ይጨምራሉ። ከዚህ በፊት አይ ቲንክ ፈርስት ቻፕተር ላይ እንዳወራ ነው ፍሌቨር በመጨመር ማይክሮ ኦርጋኒዝሞች ሳወር የሆነ ቴስት በመጨመር ፉድ ፕሮዳክሽን ላይ ያገለግሉናል ማለት ነው። the fifth aspect ደግሞ ሜዲሲን ነው። ሜዲሲን ላይ ሜዲሲን ፕሮዲዩስ በማድረግ ወይም ደግሞ አት ኢንዱስትሪያል ሌቭል ላይ ሃይ ፕሮዳክሽን ኦፍ ሜዲሲን ፕሮዳክሽን እንዲኖረን ማይክሮ ኦርጋኒዝምስ ሃይ ሮል አላቸው። ማይክሮብስ ኢንጂነርድ ቱ ፕሮዲዩስ ሂውማን ኢንሱሊን። ኢፍ ዩ ሪመምበር ኢንሱሊን ፕሮዲዩስ ሲደረግ እንዴት ነው ፕሮዲዩስ የሚደረገው? አንዱ ባክቴሪያ ጄኔቲካሊ ሞዲፋይ ይደረጋል ኢንሱሊን ፕሮዲዩስ ማድረግ እንዲችል። ሶ ያ ባክቴሪያ በደቂቃዎች ውስጥ መልቲፕል ታይምስ ባይነሪ ፊዥን ሲያካሂድ በጣም ብዙ ባክቴሪያዎችን ራሱን ፕሮዲዩስ ያደርጋል። በዛም ምክንያት ጄኔቲካሊ ሞዲፋይድ ስለነበረ ያ ባክቴሪያ ብዙ ኢንሱሊን ማምረት የሚችሉ ባክቴሪያዎች ከማግኘታቸው የተነሳ ብዙ ኢንሱሊን ማምረት ችለናል ማለት ነው። ሶ ዲስ ኢዝ ዋን ኦፍ ዘ ዩዝስ ኢን ሜዲሲን። ሌላ ግሮዝ ሆርሞንስ ቫክሲንስንም በማምረት ማይክሮ ኦርጋኒዝምስን ተጠቅመናቸዋል። ሌላ ጂን ቴራፒ እና ድረግ ዴሊቨሪ። ጂን ቴራፒ ለመስጠት ድረጋችንን ደግሞ ዴሊቨር ለማድረግ ማይክሮ ኦርጋኒዝሞች at the medicine level ተጠቅመንባቸዋል። ሄልዝ ላይ if you remember on the 6th lesson of this chapter human normal microbiota አይተናል። ኖርማል microbiota they are necessary for our immunity for life የተለያዩ ሮል አላቸው ቦዲያችን ውስጥ። ስለዚህ ዩዝስ ኦፍ ማይክሮ ኦርጋኒዝሞች ውስጥ ኖርማል ማይክሮባዮሻ መሆናቸው በጣም ለኛ ይጠቅመናል። they aid digestion ሌላ ደግሞ prevent pathogen invasion እነዚህኖችን አቮይድ እንድናደርግ እንደሚረዱን በስድስተኛው ሌሰን አይተናል ማለት ነው። ሌላ ባዮቴክኖሎጂ ነው። ባዮቴክኖሎጂ it is the applications of ከባዮሎጂ ወሰድናቸውን ኢንሳይቶች ወስደን ቴክኖሎጂ ወይም ደግሞ ላይፋችን ኢዚ ማድረግ ላይ መጠቀም ነው። so this is also related with the medicine ላይ ከጠቀስናቸው ነገሮች ውስጥ ግሮዝ ሆርሞን ቫክሲንስን ለማምረት ተጠቅመንበታል። ሶ አቀልለውልናል ማለት ነው። ቴክኖሎጂ ማለት ቀላል የሆነ ሜተድ መጠቀም ማለት ነው። ሶ አንቲባዮቲክን በማምረትም if you remember ፈንጋዮች ፔኒሲሊን ያመርቱልናል። ፔኒሲሊን ደግሞ አሞክሳሲሊን ማለት ነው። ታዝ ሪቮሉሽናይዝ ያደረገ ማለትም በቀላሉ በሽታን መከላከል የምንችልበት ድረግ ነው። ሶ ይሄንን ፕሮዲዩስ በማድረግም አገልግለውናል። ፈርቲላይዘሮችን ባዮአክቲቭ ኮምፓውንዶችን ፕሮዲዩስ ያደርጋሉ ማለት ነው። the last one ኢንቫይሮንመንታል ሳይክሎች ላይ በጣም ቫይታል የሚባል ሮል ይጫወታሉ ማይክሮ ኦርጋኒዝሞች። ሶ የተለያዩ ሳይክሎች አሉ። የተለያዩ ኒውትሪየንቶችን እና ኤሌመንቶችን ፊክስ ለማድረግ ወይም ደግሞ እዛው ቦታቸው ላይ ተመልሰው እንድናገኛቸው ሪኒው እንድናደርጋቸው የተለያዩ ሳይክሎች አሉ። ካርበን ሳይክል፣ ናይትሮጅን፣ ሰልፈር እና ፎስፈረስ they are the main ones that we need ማለት ነው። ሶ ካርበን ሳይክል ላይ ምን በማድረግ ነው ማይክሮ ኦርጋኒዝሞች የሚያገለግሉን ካለን ዲኮምፖዚሽን፣ ካርበን ፊክሴሽን እና ሪስፓይሬሽን ሜታድ ኢንጆርስ actually there is a picture for carbon cycle። ካርበን ሳይክል ማለት ካርበን ዳይኦክሳይድ ኤር ውስጥ ያለው መጠን ሳይቀየር ኤቭሪ ታይም እኛ ኢንሄል እያደረግነው ኤክስሄል እያደረግነው እንዲቀጥል ለማድረግ ነው የሚያገለግሉን። ሶ what happens is once it has been intaken by the plants ዲኮምፖዝ ይደረጋል። at the same time ደግሞ ካርበን ፊክሴሽን የሚባለው ፕሮሰስ ላይ ማይክሮ ኦርጋኒዝምስ they play a vital role ማለት ነው። ስለዚህ እዚህ ጋር ማይክሮ ኦርጋኒዝምስ ባይኖሩና ዲኮምፖዚሽን ፕሮሰሱና ካርበን ፊክሴሽኑ ላይ ባይኖሩ ካርበን ሳይክል ዲስረፕትድ ይሆናል which is very detrimental to our ecosystem ማለት ነው። the next one ደግሞ the nitrogen cycle ነው። nitrogen is an important የሆነ nutrient for the soil hence ስለዚህ የፕላንት ግሮዝ ላይ በጣም መሰረታዊ የሚባል ኒውትሪየንት ነው። so nitrogen cycle ላይ the same የሚባሉ የተለያዩ ፕሮሰሶች አሉ። ናይትሮጅን ፊክሴሽን፣ ዲናይትሪፋይንግ እነዚህን ሁሉ የሚያካሂዱልን ማይክሮ ኦርጋኒዝሞች ናቸው። ስለዚህ እያንዳንዱ ስቴፕ ላይ
እነዚህን የሚፈጥሩት ማይክሮ ኦርጋኒዝሞች ባይኖሩ ናይትሮጅን ተመልሶ ሶይል ውስጥ በምንፈልገው መጠን ላናገኘው እንችላለን ማለት ነው። The other one is sulfur ነው sulfur cycle ነው sulfurም it is one of the important microorganisms especially found in soil እና plant rootዎች ላይ so sulfur oxidizing የሆኑ ባክቴሪያዎች ከእንደገና ሃይድሮጅን እዚህ ጋር ዲሰሚሌቲንግ ሪዲዩስ በማድረግ እና ኦክሲዴት በማድረግ መካከል ያለውን ነው ባላንስ የሚያደርጉልን ማለት ነው። ስለዚህ ሰልፈር ሪሙቭ ማድረግ ሰልፈር በመጨመር ነው ማይክሮ ኦርጋኒዝሞቻችን የሚያገለግሉን ሶ እሱም disrupt መደረግ የለበትም። The same goes for phosphorus cycle. They are very important. phosphorus cycle ላይ ማይክሮ ኦርጋኒዝሞች ሚነራላይዝ ማድረግ ላይ ነው የሚያገለግሉን። ደግመው ፕላንቶቹን በፎስፈረስ ሚነራላይዝ ማድረግ ላይ ነው ማይክሮ ኦርጋኒዝማችን ፕሌይ ሮል ያላቸው ማለት ነው። so this is በአጠቃላይ ያሉት ሳይክሎች ማለት ነው። so ስለ uses of microorganisms 8 ወደ 8 የሚያክሉ ፊልዶች አይተናል። አግሪካልቸር ላይ አይተናል፣ ሜዲሲን፣ ሄልዝ፣ ፉድ ኢንዱስትሪ፣ በመጨረሻም ደግሞ the environmental cycles አይተናል። እያንዳንዱ ሳይክሎች ውስጥ ወይም ደግሞ እያንዳንዱ ኖርማል ማይክሮባዮቻችን ውስጥ መኖራቸው ምን ያክል ኢምፖርታንት እንደሆኑ ፎር ላይፍ ተረድተናል ማለት ነው። ስለ use of microorganisms የነበረ ሌሰን ይሄን ይመስላል። The next lesson is going to be about controlling these microorganisms። እስከዛ ሌሰን ድረስ